ሰላም ጤና ይስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። ኢትዮጵያ ለተመድ ሰላም ማስከበር ተጨማሪ ድጋፍ ለማድረግ ቃል ገባች። በክብርት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ የተመራ የልዑካን ቡድን በጀርመን አስተናጋጅነት በበርሊን ከተማ በሚካሄደው የተመድ የሰላም ማስከበር የሚኒስትሮች ስብሰባ ላይ እየተሳተፈ ይገኛል። በስብሰባው ሁለተኛ ቀን ክብርት ሚኒስትሯ ባደረጉት ንግግር ኢትዮጵያ ለተመድ ሰላም ማስከበር ተጨማሪ ድጋፎች ለማድረግ ቃል እንደምትገባ ገልጸዋል። በዚሁ መሰረት ኢትዮጵያ ተጨማሪ ወታደራዊና የፖሊስ ዩኒቶችን ተመድ በሚያቀርበው ጥያቄ መሰረት ለማሰማራት ቃል እንደምትገባም ነው የገለጹት። አያይዘውም ኢትዮጵያ ባቋቋመችው ዓለም አቀፍ የሰላም ማስከበር የስልጠና ኢንስቲትዩት አማካኝነት በስልጠና ላይ የምታደርገው አስተዋጽኦ አጠናክራ የምትቀጥል መሆኗንም አረጋግጠዋል። በተለይም ኢንስቲትዩቱ በሴት የሰላም አስከባሪዎች ስልጠና ላይ በቀጣይነት በትኩረት እንደሚሰራም ነው የተናገሩት። ከኢትዮጵያ በተጨማሪ በርካታ ሀገራት የተመድ አባል ሀገራት ለተመድ ሰላም ማስከበር የሚያደርጉትን ድጋፎች በመግለጽ ይህንን ለማቅረብም ቃል ገብተዋል። ስብሰባው የተመድ ሰላም ማስከበር ማሻሻያና በቀጣይ ዘመን የተመድ ሰላም ማስከበር ምን መምሰል ይኖርበታል በሚሉ ጥያቄዎች ዙሪያ ለሁለት ቀናት ሲካሄድ የቆየ ሲሆን በዛሬው ዕለትም የሚጠናቀቅ ይሆናል። በሁለንተናዊ መስክ ዝግጁነቱ የላቀ ድጋፍ ሰጪ ስታፍ ለሰራዊቱ ግዳጅ አፈጻጸም ስኬት መሰረት ነው ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ ከጠቅላይ መምሪያው ስታፍ ከፍተኛና መስመራዊ መኮንኖች ጋር በነበራቸው ቆይታ እዙ ከተቋማችን የተሰጡትን ቁልፍ ተልእኮዎች በሰራዊታችን ቆራጥ ጀግንነትና በድጋፍ ሰጪ ስታፍ ፈጣን አገልግሎት ውጤታማ መሆን ችሏል ሲሉም ነው የተናገሩት። እዙ የጽንፈኛውን ኃይል አከርካሪ በመስበር የቀጠናውን ሰላም አስተማማኝ ማድረግ ችሏል ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ የተገኘው ውጤት የተዋጊ ጦር ክፍሉንና የድጋፍ ሰጪው ስታፍ የጋራ ድምር ውጤት ነው ብለዋል። ጽንፈኛው ኃይል ከታሪካዊ ጠላቶቻችን ጋር አብሮ ሀገር ለማፍረስ የሚሰራ ቅጥረኛ ነው ያሉት ዋና አዛዡ ሌተናል ጀነራል ብርሃኑ በቀለ ይህንን ተላላኪና ባንዳ ደምስሶ ክልሉን ወደ ቀደመ ሰላም ለመመለስ የምናደርገው ሕግ የማስከበር ተልዕኮ ተጠናክሮ ይቀጥላል ሲሉም ተናግረዋል። የስታፉን ሙያዊ ብቃት ለማሳደግ የተከናወኑ የአቅም ግንባታ ስልጠናዎች ተጠናክረው ሊቀጥሉ እንደሚገባ ያሳሰቡት የእዙ ዋና አዛዥ ሙያዊ ክህሎትን ማሳደግ ተልዕኮን ዘመናዊ በሆነ መንገድ ለመወጣት የሚያስችል በመሆኑ በየጊዜው ራስን ማብቃት እንደሚገባም አሳስበዋል። የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ በተለያዩ እዞች ላይ የመስክ ምልከታ አደረገ። ከመገናኛና ኢንፎርሜሽን ሲስተም ዋና መምሪያ የተውጣጣ ቡድን በተለያዩ እዞች ላይ ምልከታ ማድረጉን የገለጹት የኢንፎርሜሽንና ግንኙነት ሲስተም መምሪያ ኃላፊ ተወካይ ኮሎኔል ረታ አበበ ናቸው። የመስክ ምልከታው ሰራዊቱ ባለበት የግዳጅ ቀጠና ላይ ሆኖ እያከናወናቸው ያሉትን የግንኙነት ስራዎች፣ የታጠቁትን የግንኙነት መሳሪያዎችና የግዳጅ አፈጻጸማቸው ላይ ትኩረት በማድረግ የተካሄደም ነው። ያለ ግንኙነት ውጊያን መምራት አይቻልም ያሉት ኮሎኔል ረታ አበበ በየጊዜው የሚመጡ ዘመናዊ ትጥቆችን ለመጠቀም ያስችል ዘንድ በየደረጃው ስልጠናዎች እየተሰጡ ነው ብለዋል። እየተካሄደ ያለው ኢንስፔክሽን ለ2018 የበጀት ዓመት እቅድ ግብዓት የሚውል ግብረ መልስ የተገኘበት መሆኑን የገለጹት ኮሎኔል ረታ ባደረጉት ምልከታ እዞች በተሟላ የዝግጁነት ደረጃ ላይ እንደሚገኙም አረጋግጠዋል። የምዕራብ እዝ መገናኛና ኢንፎርሜሽን መምሪያ ኃላፊ ኮሎኔል አማረ ዋኘው በበኩላቸው ከእዝ እስከ ታችኛው አሃድ ድረስ ያለው ግንኙነት የ24 ሰዓት ሚስጥርነቱ ተጠብቆና መረጃው ለሚመለከተው አካል ብቻ እንዲደርስ ተደርጎ በትኩረት እየተሰራ ነው ብለዋል። የግንኙነት ሙያተኞች አቅም የሚያጎለብት ስልጠና በየጊዜው የሚሰጥ መሆኑን የገለጹት ኮሎኔል አማረ በታጠቀው መሳሪያ ሙያዊ ብቃት ያለው የሰው ኃይል ማፍራቱ ተጠናክሮ መቀጠሉንም ገልጸዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።